በ5 ዓመት 4 ሳይቶችን ሰርተን ያስረከብነው ጃምቦሮ ሪል ስቴት አሁን ላይ ልዩ የአዲስ ዓመት ስጦታ ማለትም ከ20 እስከ 32% ቅናሽ ይዘን እናንተን በመጠባበቅ ላይ እንገኛለን። እነዚህን ዲስካውንት በቦሌ ቡልቡላ 90% የደረሰው ሳይታችን ላይ ባለ 2 እና ባለ 3 መኝታ ቤቶችን በካሬ ከ82000 ብር ጀምሮ ከነካርታቸው ይዘን መተናል። እንዲሁም በሳር ቤት መኖሪያውን አሊያም የንግድ ሱቆ ለማድረግ ካሰቡ ሱቆችን ከ560,000 ብር ቅድመ ክፍያ ጀምሮ እንዲሁም አፓርትመንቶችን ከ1,260,000 ብር ቅድመ ክፍያ ጀምሮ አዘጋጅተንሎታል። ጃምቦሮ ሪል ስቴት በጊዜ ግቡ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ረቡዕ ጥቅምት 19 2018 ዓመተ ምህረት በሰልፍ ወህኒ ሲወርዱ ከመካከላቸው የሆነ ሰው ሲቀር ያንን ሰው በጥርጣሬ መመልከታቸው የሚጠበቅ ነው። እኔ እንደዚህ ሆኜ ምናምን የሚል ነገር አለ ብዙ ጊዜ። ስለዚህ በጥርጣሬ የሚመለከቱት ሰው ደግሞ ለችግሩ መፍትሄ የሚያመጣ ነገር ላይ ከማተኮር ይልቅ ምን ይሉኛል የሚለው ነገር ላይ ሞር ስለሚያተኩር ለመፍትሄ የሚሆኑ ጥያቄዎችንና ተጨባጩን ነገሮች መሰረት ያደረጉ ነገሮች ላይ ለመሄድ ድፍረት ያንሰዋል ማለት ነው። There's a huge gold mine there. There's not like there's a huge weapons factory there. This is really a political victory for the Rapid Support Forces. ስለዚህ ይሄ ዝም ብሎ ማህበራዊ ሚዲያ ላይ ምናምኑ በየቦታ ያለው የምድረ በዳ ላይ ጩኸት ነው። የቁራ ጩኸት የሚባለው ነገር ነው፣ ምላሽ የሌለው። አንዳንዶቹ ከልባቸው ልቅ እስኪል ትልቅ እንትን ሀገሩን የነቀነቁ መስሎ ይታያቸዋል። የሆነ ነገር ስለጻፉ የሆነ ነገር ስለፎከሩ ምናምን፣ የሲኒማ አበል የሚባለው ማለት ነው። ሁለት የኢትዮጵያ ዲፕሎማቶች ከዱ የሚል ነው። ከዱ ዜና ሊው ምንም ጥያቄ ውስጥ ቢገባ የለም። ያሳቀኝ የስርዓቱ መፍረስ ምልክት ነው የሚል ነገር ነው። እንዴ የስርዓቱ መፍረስ ምልክት ስንቴ ነው የስርዓቱ መፍረስ ምልክት? ስራ ላይ ነበሩ ከስልጣን የወረዱ ሁለት ሰዎች ጥገኝነት ከስልጣን የወረደ ሰው እኮ በተለያየ መንገድ በቃ ሀገር ቤት በብዙ የኢኮኖሚ ጉዳይ ይኖራል፣ ሌላም ጉዳይ ይኖራል። ለመኖር ስለማይመች ውጭ መኖር ፈለገ። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ የዳርፉር ግዛት ትልቅ ከተማ የሆነችውን ኤልፋሻርን በሳምንቱ መጨረሻ መቆጣጠሩን ተከትሎ የሱዳን ፖለቲካዊ ቀውስ ተባብሶ ቀጥሏል። በጀነራል መሐመድ ሐምዳን ደጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል ኤልፋሻርን መቆጣጠሩን ተከትሎ አርኤስኤፍ ውጊያውን ሊያስፋፋው ይችላል የሚለው ስጋት በአንድ በኩል እየተነሳ ሲሆን፣ በሌላም በኩል ዳርፉርን ይዞ በመንግስትነት ሊቀጥል እንደሚችልም ተመልክቷል። የሱዳን ፕሬዝዳንት አብዱልፈታህ አልቡርሃን ሰራዊታቸው እንዲሁም በስፍራው የነበረው አስተዳደር አካባቢውን መልቀቁን በማረጋገጥ መግለጫ ሰጥተዋል። ሆኖም እነዚህን ቅጥረኞች ድራሻቸውን አጥፍተን ቦታውን መልሰን በእጃችን እናስገባለን ሲሉ ዝተዋል። በጀነራል መሐመድ ሐምዳን ደጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ ኤልፋሻርን መቆጣጠሩ ምሳሌያዊ ድል ነው በማለት አልጀዚራ ላይ ትንተና ያቀረቡት የኮንፍሊክት ኢንሳይት ግሩፕ ዳይሬክተር ጀስቲን ሊንች ኤልፋሻር ስትራቴጂካዊ ዋጋ ያለው ስፍራ እንደሆነም አመልክተዋል። ስፍራው የጦር መሳሪያ ፋብሪካ እንዲሁም ከፍተኛ የወርቅ ማውጫ ፋብሪካ ያለበት መሆኑንም ገልጸዋል። ይህ ለአርኤስኤፍ የፖለቲካ ድል ነው ሲሉም ተደምጠዋል።
But I think it should be noted that this is really a symbolic victory for the Rapid Support Forces because this town has little strategic value, right? I mean, there's a huge gold mine there. There's a huge weapons factory there. This is really a political victory for the Rapid Support Forces. የሱዳን ፈጥኖ ደራሽ ኃይል ስፍራውን ከተቆጣጠረ በኋላ የዘር ፍጅት ፈጽሟል የሚል ከፍተኛ ክስ እየቀረበበት ሲሆን እንቅስቃሴው ተጠናክሮ ሊቀጥልና ይዞታውን እያሰፋ ሊሄድ እንደሚችልም ታምኖበታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአፍሪካና የመካከለኛው ምስራቅ አማካሪ በጉዳዩ ላይ የሰጡት መግለጫ ቡድኑ ሱዳንን ሙሉ በሙሉ ሊቆጣጠር ይችላል የሚል ጥርጣሬም ፈጥሯል። የዶናልድ ትራምፕ የአፍሪካና የመካከለኛው ምስራቅ አማካሪ አምባሳደር ማሳድ ቦሎስ የሙስሊም ብራዘርሁድ ተከታዮች እንዲሁም የቀድሞ የአልበሽር መንግስት ደጋፊዎች ሱዳንን እንዲመሩ አንፈቅድም፣ ይህ ቀይ መስመር ነው ሲሉ አሳስበዋል። ይህም ማሳሰቢያ የሱዳን ፈጥኖ ደራሽ ኃይል ከቀድሞ መንግስት ደጋፊዎች እንዲሁም ከሙስሊም ብራዘርሁድ ራሱን እንዲያርቅ ወይንም እነዚህን እንዲያስወግድ የተላለፈ መልእክት ሊሆን እንደሚችልም ተመልክቷል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ኤልፋሻርን ለመቆጣጠር ሲቃረብ በከተማዋ የነበሩት የሱዳን ጦር አዛዥና የዳርፉር ግዛት አስተዳዳሪ ከተማዋን ከለቀቁ በኋላ በሰሜን ምዕራብ ኤልፋሻር ወደሚገኝ ስፍራ 200 ኪሎ ሜትር ያህል ርቀው ሸሽተዋል። ይህም እርምጃ አርኤስኤፍ ውጊያውን ሊቀጥል ይችላል በሚል ስጋት እንደሆነ ቢገለጽም በይፋ የተናገሩት ነገር ግን የለም። የሱዳን ፈጥኖ ደራሽ ኃይል በዩናይትድ አረብ ኤምሬት የጦር መሳሪያ ድጋፍ እንደሚደረግለት በይፋ ከመገለጹም ባሻገር የብሪታንያ መንግስት ስሪት የሆኑ ወታደራዊ ቁሳቁሶች በአርኤስኤፍ እጅ መገኘታቸው በሪፖርቶች ተመልክቷል። ይህንንም የተመለከተ ሪፖርት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት መመልከቱን ዘጋርዲያን ዘግበዋል። ሱዳን እና ሊቢያ በሚዋሰኑበት አካባቢ በሚገኘው ኩፍራ ወደተባለው የሊቢያ አውሮፕላን ማረፊያ ከፑንትላንድ ቦሳሶ በተነሱ አውሮፕላኖች ጭነቶችን እያያዙ በተከታታይ ወደዚያ እየበረሩ መሆናቸውን በሪፖርቶች ተመልክቷል። ይህም ጭነት ለአርኤስኤፍ የሚደርስ መሳሪያ እንደሆነም እየተገለጸ ሲሆን ከሶማሌላንድ ቦሳሶ የሚነሱት አውሮፕላኖች የዩናይትድ አረብ ኤምሬት አውሮፕላኖች መሆናቸውም ተመልክቷል። የሱዳን ፈጥኖ ደራሽ ኃይል ጥቃቱን ከቀጠለና ይዞታውን እያሰፋ ከሄደም ግብፅና ኤርትራ ለሱዳን ሰራዊት ድጋፍ ለማድረግ እንደሚንቀሳቀሱ እየተገለጸ ሲሆን በተለይም ኤርትራ ወታደር እስከ መላክ ልትደርስ እንደምትችልም የፖለቲካ ተንታኞች ይገምታሉ። ይህም የሱዳንን የእርስ በርስ ጦርነት ወደ አካባቢ ጦርነት ሊወስደው እንደሚችልም ተመልክቷል። የሱዳን ፈጥኖ ደራሽ ኃይል ጥቃቱን ከቀጠለም የቅድሚያ ትኩረቱ ፖርት ሱዳን እንደሚሆን ተመልክቷል። ይህ በእንዲህ እንዳለም ለሱዳን ፈጥኖ ደራሽ ኃይል እንዲደርሰው በሊቢያ በኩል የሚላኩ ጭነቶች የሚነሱት ከፑንትላንድ ቦሳሶ ሲሆን የኢትዮጵያ መንግስት በዚህ ሳምንት አንድ ጀነራል መኮንንን በፑንትላንድ ቆንስላ ጽሕፈት ቤት በኃላፊነት መድቧል። የሶማሊያ ፌዴራል መንግስት አካል የሆነችው ፑንትላንድ ከህገ መንግስት ማሻሻያ ጋር በተነሳው ውዝግብ ራሷን ከፌዴራል ግዛት ማግለሏም ታውቋል። በዚች የሶማሊያ ግዛት የኢትዮጵያ ቆንስላ ጽሕፈት ቤት በፊትም የነበረ ሲሆን በዚህ ሳምንት ግን ከፍተኛ ወታደራዊ ኃላፊም ለቆንስላ ጽሕፈት ቤቱ ተመድበዋል። አዲስ የተመደቡት ሜጀር ጀነራል ታገሰ ላምባሞም ከራስ ገዟ ፑንትላንድ ፕሬዚዳንት ሰኢድ አብዱላሂ ዳኒ ጋር ትውውቅ ማድረጋቸውንም የፑንትላንድ መገናኛ ብዙሃን ዘግበዋል። በሱዳን ከሳምንቱ መጨረሻ ጀምሮ የተለዋወጠ ሁኔታም ከሱዳኑ ፕሬዝዳንት አልቡርሃን ጎን ተሰልፈው ሲዋጉ የነበሩ የህወሓት ታጣቂዎች አሁን በሱዳን ተጨማሪ ግዳጅ እንደሚጠብቃቸው ታምኖበታል። የሱዳን መንግስት በውጊያው ለሚሳተፉ የህወሓት ታጣቂዎች በወር $50 ሲከፍላቸው መቆየቱንም ከዚህ ቀደም መዘገባችን ይታወሳል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በኢትዮጵያ ፓርላማ ቀርበው የሰጡት ማብራሪያ የኢትዮጵያ መገናኛ ብዙሃንና በአጠቃላይ ማህበራዊ ሚዲያውን ጭምር በትናንትናው ዕለት የተቆጣጠረው መሆኑ ይታወቃል። በዓለም አቀፍ መገናኛ ብዙሃንም በተለይ ከኤርትራ ጋር በተያያዘ ባሉ ጉዳዮች ላይም ትኩረት አድርገው እነሱም ዘገባዎችን ሰርተዋል። ምናልባትም ትናንት በርካታ ጉዳዮች ናቸው የተነሱት። ያው ኢትዮጵያ ውስጥ ያሉ የሚንከባለሉ ያልተቋጩ ጉዳዮች ስላሉ በዛም የተነሳ ብዙዎች በትኩረት የተከታተሉት ነው። በርካታ አዳዲስ ክስተቶችም ወይ ደግሞ አዳዲስ መረጃዎችም የፈነጠቁበት ነው ማለት እንችላለን። ምናልባትም ካልተሳሳትኩ
በኢትዮጵያ መንግስትና በኤርትራ መንግስታት መካከል ያለውን ልዩነት በተመለከተ ጠቅላይ ሚኒስትር አብይ ትናንት በገለጹበት መጠን የገለጹ አይመስለኝም። የፕሪቶሪያውን ስምምነት ተከትሎ ጦርነቱ ማለቅ አለበት የሚለው የኢትዮጵያ ኤርትራ መንግስት ወይ ደግሞ ህወሓት መጥፋት አለበት የሚለው የኤርትራ መንግስት ልዩ አቋም ለልዩነታችን ወይንም ደግሞ የልዩነቱ የመጨረሻ ጫፍ ላይ ያደረሰ በሚል እስካሁን ሲገለጽ አልነበረም። ዓለም አቀፍ የትንተና መጽሔቶች እና ዘገባዎች ላይ ተንታኞች ሲገልጹ እናውቃለን። እንዲህ አይነት አዳዲስ መረጃዎችም የፈነጠቁበት ነው። በኤርትራ ጋር ባለው ጉዳይ ላይም ቻይናን፣ አሜሪካንን፣ የአውሮፓ ህብረትን ጨምሮ ዓለም አቀፍ ተቋማትና ሀገራት እንዲያሸማግሉ ሁሉ የኢትዮጵያ መንግስት ጥረት ማድረጉን ወይ ደግሞ ማነጋገሩንም ገልጸዋል እና በርካታ ጉዳዮች ተነስተዋል። የዚህ ከኤርትራ ጋር ያለው ነገር እንዲሁም ደግሞ ኢትዮጵያ ውስጥ ካለው ጸጥታ ጋር በተያያዘ ባሉ ጉዳዮች ላይ መድረኩ ላይ የተነሱ ነገሮች ያው ሁሌም አንድ ነገር እልባት ካላገኘ ወይ ደግሞ የሆኑ ሰዎች ለችግሩ መፍትሄ ለማምጣት ድፍረት ካነሳቸው ግን ያንን ጉዳይ አደባባይ በተረዱት ወይ ሳይሆን ሰው በሚፈልገው መንገድ ሁሌ ተመሳሳይ ጥያቄ እየተጠየቀ ምላሹ ያው ተመሳሳይ እንደሚሆን የሚጠበቅ ነገር ነው። ሪፖርተር በየንተሳይ አንድ ዘገባ ላይ ለዶክተር ደሳለኝ ጠቅላይ ሚኒስትሩ የሚጠበቅ ምላሽ ሰጡ የሚል ዘገባ ቀረበ። ዶክተር ደሳለኝ የሚጠበቅ ጥያቄ ጠየቁ፣ ለምን እንዳላለ ራሱ አይገባኝም። ግን ፖለቲካውን አጠቃላይ እውነታውን ደግሞ ለሚመለከት ሰው ጥያቄው የቀረበው ጥያቄ ዶክተር ደሳለኝ ስለሆነ አይደለም፣ በአብዛኛው ያለ አየሩ ላይ ያለ ጉዳይ ስለሆነ እሱ ላይ ማተኮር በጣም ይጠቅማል ብዬ ስላሰብኩ ነው። ጠቅላይ ሚኒስትሩም የሰጡት ምላሽ አለ። የአባይና የጣና ምሳሌ ከዚህ በኋላ በዚህ ጉዳይ ላይ ለሚነሳውን ነገር ስለ አባይና ስለ ጣና ብሎ ምሳሌውን ብቻ መናገር አስፈላጊ በቂ ነው ብዬ አምናለሁ። አባይና ጣና አባይ በራሱ ጥፋት የሚያደርገውን ነገር ጣና የሆነ ቦታ ላይ ረግቶ ያለውን ጣና ባልዋለበት በማያገባው ወይ ደግሞ በማይመለከተው ጉዳይ እሱንም እኩል ተጠያቂ ማድረግ እንዴት ይገባል በሚል በተረት ያስቀመጡት ነገር አለ። መንግስታቸው ለመደራደር ለመነጋገር ቁርጠኝነቱን በየአጋጣሚው በየመድረኩ መግለጹን በተግባርም ደግሞ ከህወሓትና ከሸኔ ጋር ይህን ማድረጉን አሁንም በሩ ክፍት መሆኑን ገልጸው በሌላ ወገን ድርድር እየፈለጉ እንኳን መደራደር እንዳይደራደሩ አዲስ አበባና ውጭ ያሉ ሰዎች ታጣቂዎቹ ላይ ተጽዕኖ እንደሚያደርጉ ጭምር ተናግረዋል። ምናልባት እኔ በጣም የሚያታክት ነገር ነው ግን የሆነብኝ የሚያታክተው የሆነ የተወሰነ ግለሰብ እንደው ግራ የገባው የተወሰነ ሰው እያነሳው ጥያቄውን ደጋግሞ እያስተጋባው ቢሆን ልማዱ ነው ምናምን የሚል እንደዛ እየተደረገ መቀጠል ይቻላል። ብዙዎችም ሆነው በተመሳሳይ እያስተጋቡ ልማዳቸው ሆኖ ሊቀጥል ይችላል። እሱ ጥያቄ እሱ ችግር የለው። ግን ይሄንን አምኖ አሁንም እንዲህ አይነት ከመፍትሄ የራቁ ጉዳዮች ላይ የሚደረጉ መራወጦችን እሱን ተመርኩዘው ተኩሱ ላይ ለመቀጠል የወሰኑ ወይንም ደግሞ ከዛ ሂደት ወጥተው ለሰላም ለመምጣት የሚፈሩ ሰዎች እንዲኖሩ እያደረገ አይደለም ወይ? በፓርላማው በጥያቄ ፕሮግራሙ ላይ እንግዲህ ዶክተር ደሳለኝ ጫኔ የጠየቁት 1 2 3 ተብሎ ኢትዮጵያ ውስጥ ያለ የሰላም ሁኔታ፣ የኑሮ ውድነት፣ በምንድን ነው የዲሞክራሲ ምህዳር መጥበብ፣ እስር ቤት ስላሉ ሰዎችም አንስተዋል።
በዚህም የተነሳ ኢትዮጵያ ውስጥ ያለውን ሰላም ለማረጋገጥ የውስጥ ጉዳይን ከመፍታት ይልቅ የውስጡን ጉዳይ ለማስቀየስ ወደ ውጭ ተመለከቱ የሚል ሀሳቦች በአንዳንድ ወገኖችም እየተንጸባረቁ ነው። ስለዚህ ኤርትራ የአሰብ የምናምን ጉዳይ ውስጥ ያለውን ነገር ለማስቀየስ ነው በሚል ጥያቄውን አንስተዋል። የኤርትራውንም የሀገር ውስጡንም ተነጋግሮ ተወያይቶ መፍታት አይሻልም ወይ በሚል ጥያቄው ቀረበ። ይሄ ጥያቄ ኢትዮጵያ ውስጥ እየተካሄደ ያለውን ነገር የሚያክሰው በአደባባይ የሚገለጸውን የመንግስት አቋም የሚረዳ ሰው በአንጻሩ ደግሞ በሌላ ወገን ያለውን ነገር የሚከታተል ሰው ጥያቄው ለማን ነው የሚቀርበው? ጥያቄውስ የቀረበበት መንገድ መፍትሄ እንዲገኝ ነው ወይንስ ሰዎች ደስ እንዲላቸው ጥያቄው ቀረበ እንዲባል ነው? የፓርላማ አባሉ ላይ ያለባቸውን ጫና እረዳለሁ። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ባለፈው ትንሽ እንደውም ደፈር ብለው ታጣቂዎቹም ወደ ሰላም መንገድ ተመልከቱ የሚል ነገር ብለዋል። እሱ እንግዲህ ምናልባት ወቀሳ ምንም አስከትሎ ሊሆን ይችላል። ኢትዮጵያ ፖለቲካ ውስጥ በተለይም ደግሞ የዘር ፖለቲካ ውስጥ በይበልጥም ደግሞ ትንሽ ሙቀቱ በጣም በናረበት ሰዓት ብዙ ለመታየት ፈልገው ሞክረው ድንገት ነገሮች ሁሉ የተገለባበጡባቸው ሰዎች በሰልፍ ወህኒ ሲወርዱ ከመካከላቸው የሆነ ሰው ሲቀር ያንን ሰው በጥርጣሬ መመልከታቸው የሚጠበቅ ነው። እኔ እንደዚህ ሆኜ ምናምን የሚል ነገር አለ ብዙ ጊዜ። ስለዚህ በጥርጣሬ የሚመለከቱት ሰው ደግሞ ለችግሩ መፍትሄ የሚያመጣ ነገር ላይ ከማተኮር ይልቅ ምን ይሉኛል የሚለው ነገር ላይ ሞር ስለሚያተኩር ለመፍትሄ የሚሆኑ ጥያቄዎችንና ተጨባጩን ነገሮች መሰረት ያደረጉ ነገሮች ላይ ለመሄድ ድፍረት ያንሰዋል ማለት ነው። ያ ካልሆነ በአደባባይ እነጋገራለሁ የሚል የኢትዮጵያ መንግስት የሚባል አለ። እነጋገራለሁ ነው፣ በየትኛውም መድረክ እነጋገራለሁ ነው። አሁን እጅግ በጣም የሚያናድድም ነው አንዳንድ የሚታየው ነገር። አልነጋገርም የሚሉት የታጠቁት ናቸው። እነጋገራለሁ ብሎ የሞከረውም ሸኔ የተባለው ወይ ደግሞ የኦሮሞ ነጻነት ሰራዊት የኦሮሚያ ክልል አስተዳደርን ልረከብ አለ፣ ወይ ደግሞ በከፊል ልረከብ። ጥያቄው ይሄ ማህበረሰብ፣ ይሄ ህዝብ፣ ይሄ ምናምን በደል ደርሶበታል፣ መብቱን አስከብራለሁ፣ ነጻነቱን አስመልሳለሁ ብሎ የተነሳ ኃይል ጥያቄው የስልጣን መሆኑን በድርድር ላይ ማሳየት ሲጀምር ምናልባት እዛ ጋር ብዙ የሚባንኑ ሰዎች ሊኖሩ ይችላሉ። በሰላም ጉዳዮችን እንጨርስ የሚለው በሰላም ጉዳዩ እንዲያበቃ የሚመኘው ሀገር ምድሩን የተቆጣጠረው ጉልበተኛው ኃይል እንነጋገር ሲል በየስርቻ የሚርመጠመጠው አልነጋገርም እያለ አቋሙን በተደጋጋሚ እየገለጸ ነው። ስለዚህ ስልጣን ያለው መንግስት ይነጋገርና ችግሩን ይፍታ። ሁላችንም እኮ ሀገር ውስጥ ኢትዮጵያ ውስጥ ያለው የጸጥታ ሁኔታ መቶ ቶሎ እንዲመለስ እኮ እንፈልጋለን። ጸጥታውን ጥያቄ እንዲመለስ ነው የምንፈልገው ወይንስ ሰዎች የሚመኙትና የሚስማማቸው መናገሩ ለሀገር የሚጠቅመው? ለመነጋገር ፈቃደኝነቱን ያረጋገጠን አካል ተነጋገርና ፍታ። መነጋገር ምንድን ነው? ወይን እኮ የተወሰነ ነገር ቢመጣ እኮ ለሁላችንም ግልጽ ይሆን ነበር። ያልገባን ሰዎች ካለን በተረዳችሁበት መንገድ አስረድታችሁ እኮ ሌላውም ሰው ድምፁን ያስተባብር ነበር። ለመነጋገር የፈቀደ እነጋገራለሁ የሚል አካል ባለበት ተነጋግረው መፍታቱ አይሻልም? ይሄ ማህበራዊ ሚዲያ ላይ ምናምን የሚጻፈውም ነገር ተመሳሳይ ነገር ነው። በግሌ እጅግ በጣም ስለሚያበሳጨኝ ነው እንዲህ አይነቱ ነገር። ለምንድን ነው የሚያበሳጨው? እንዴት ሰዎች ሰቆቃ ውስጥ፣ ችግር ውስጥ፣ መከራ ውስጥ እያለፉ ገጠር ውስጥ
ለዛ መፍትሄ የሚያመጣ ነገር ላይ የትንሽም ቢሆን አስተዋጽኦ ከማድረግ ይልቅ ሰዎች የሚስማማቸውን የሚመቻቸውን ነገር እየተናገርን ችግሩን ከመፍታት ይልቅ ለችግሩ መወሳሰብ በተወሰነ ደረጃ አስተዋጽኦ እያደረጉ መቀጠሉ ለማን ይጠቅማል? ይሄ እጅግ በጣም የሚገርመኝ ነገር ነው። እንዳልኩት የተወሰነ ስጋት ምናምን ሊኖር ይችላል። ግን ተመሳሳይ ነገር ውስጥ ሁሌ በመቀጠሉ ምናልባት እኮ ዛሬ ይሄ ምዕራፍ የሰቆቃዊ ምናምን እዛ ገጠር ምንም ያለው ሰው ችግሩም ከዛ ሂደት ውስጥ ይወጣና ችግሩን የፈጠሩት ሰዎች ብቻ ሳይሆን ችግሩን እንዲቀጥል በቀጥታ የሚሆን በተዘዋዋሪ አስተዋጽኦ ያደረጉ ሰዎች በወንጀል ባይጠየቁ እንኳን ከመገሰጽ ወይ ደግሞ ከትን የሚድነው አይመስለኝም። ምክንያቱም ችግሩን በንግግር በውይይት እንዳይፈታ በቀጥታም በተዘዋዋሪ አስተዋጽኦ እያደረጉ ነው። አልነጋገርም ያለውን የሚናገረው እስካሁን ድረስ የለም። አልወያይም የሚለውን ተወያይ የሚል የለም። መንግስት ተወያይ፣ መንግስት ምኑን ይወያይ? ከማን ጋር ይወያይ? እና ይህን እንደንትን አንዳንዴ ፖለቲካው ቲፒኤልኤፍ በኢትዮጵያ ላይ ያመጣው መዓት ሰውን ወደየሰፈሩ ወደየመንደሩ በጣም ስለጎተተው እኔ አሁን እንዲህ አይነት ነገር ይሄ ነገር ትላንት ሲቀርብ ያየ አንድ የኢትዮጵያን ፖለቲካ የሚከታተል ሰው ስለማ የትኛው ሀገር ወይ ደግሞ ስለ የትኛው ነገር ነው የሚያወራው ነው ብሎ መጠየቅ የነበረበት። ስለ የትኛው መንግስት ስለ የትኛው አማጺ ነው የሚጠየቀው? ሌላው እኮ ይበል ምንም ይሄ እኮ በየዕለቱ እኮ ሲሉ የሚውሉት ነገር ነው እኮ። ይሄንን ሰምቶ የሆነ መንግስት ተጠያቂ የሆነበት ነገር ስለመሰለ ደስ ብሎት እኮ የሚያደርሰዋል። መንግስት ተጠያቂ ሆነ አልሆነ ምናልባት መሐመድ ቆጴ በጣም በጣም የሚገርም ምሳሌ ነው። ትናንትን የኦሮምኛ አባባል ብሎ የተናገሩት እዛው ፓርላማ ላይ ማለት ነው። ታዋቂ የኦሮምኛ ዘፈኖች ምናምን ደራሲ ናቸውና የሚገርም ነው። ጠቅላይ ሚኒስትሩ ላይ በዚህም በዚያም የሚደረገውን ርብርብ ዘርዝረው የኦሮምኛ ተረት አለ። ዝሆን እሾህ ቢወጋው አይሰማውም፣ ኖርማል ጉዞን ይቀጥላል፣ እንደውም እንደወጋውም አያውቀውም። ስለዚህ ይሄ ዝም ብሎ ማህበራዊ ሚዲያ ላይ ምናምኑ በየቦታ ያለው የምድረ በዳ ላይ ጩኸት ነው። የቁራ ጩኸት የሚባለው ነገር ነው፣ ምላሽ የሌለው። አንዳንዶቹ ከልባቸው ውልቅ እስኪል ትልቅ እንትን ሀገሩን የነቀነቁ መስሎ ይታያቸዋል። የሆነ ነገር ስለጻፉ የሆነ ነገር ስለፎከሩ ምናምን የሲኒማ አበል የሚባለው ማለት ነው። ሰው እንዴት ነው እስካሁን ድረስ ወደ ተጨባጭ ወደ ገሃዱ ዓለም መምጣት የሚቸግረው? ከእውነታው ጋር ራስን ማስማማት እንዴት ነው የሚያስቸግረው? ይልቁንም ኢትዮጵያ ውስጥ ያለ ፖለቲካ አወቃቀር ግዙፍ የሆነ ፓርቲ ስላለ እንዲህ አይነትን ኃይል እንዴት ነው መገዳደር የሚቻለው? መቼም በየስርቻ የሚተኩሱ መንግስት ሆነው ይሄ ትላንት ላይ የቆመ ቲፒኤልኤፍ መንግስት ሆነው ምናምን ብሎ የሚያስብ ማሰብ ያቆመ ብዙ ሊኖር ይችላል። ይልቁንም በተጨባጭ ኢትዮጵያ ውስጥ ባለው ነገር ላይ ተመርኩዞ ወደፊት የሚደረግ ጉዞ ላይ ኢትዮጵያ ፖለቲካ ስርዓት ውስጥ ምን አይነት ሁኔታዎች ይስተካከሉ? ምናልባትም ኢትዮጵያ ውስጥ ያለው የምርጫ ስርዓት ሁሉንም ነገር የጠቀለለ ቡድን ሁሉንም ወስዶ ሌላው ለሀገሪቱ ፖለቲካ አስተዋጽኦ ማድረግ የሚችልበትን እድል እያጠበበ ነው ወይ? ስለዚህ ይሄ የአብላጫ ድምፅ የሚለውን የምርጫ ስርዓትን ጭምር እሱ ላይ ሁሉ በደንብ የፖለቲካ ውይይት ማድረግ ያስፈልጋል። ይሄንን ቁም ነገር ያለው ነገር ላይ ጊዜ ከማጥፋት ይልቅ በሌለ ነገር ላይ መባከን ሀገርን
ዝም ብሎ እያባከናት ነው ልበል አንዳንዴ። ስለዚህ ጥያቄው ሰላም እንዲመጣ መረጋጋት እንዲከተል ያም ኢትዮጵያ ውስጥ ያለውን የኑሮ ሁኔታም ላይ የራሱ አዎንታዊ አስተዋጽኦ ስለሚኖረው በዚህ ረገድ የሚኖረው ነገር ለማድረግ ከሆነ የችግሩም ባለቤት የሰላሙን ጠንቅ በስሙ ጠርቶ ማለት አልደራደርም ማለቱ ነው። ሌላው ነገር የሰላሙ ጠንቅ እሱ ነው፣ እሱ አይደለም በኋላ የሚታይ ነገር ነው። አሁን ባለንበት ሁኔታ ውስጥ አልነጋገርም የሚለው የሰላም ጠንቅ ስለሆነ የሰላሙን ጠንቅ ተደራደር፣ ተነጋገር፣ ህዝቡን አታሰቃየው። ደግሞ እኮ ተኩሰው እንኳን ትርጉም ያለው ነገር እኮ ቢያደርጉ ጥሩ ነበር። ተሰባስበው እኮ ትርጉም ያለው ነገር ድርጅት ፈጥረውም እንኳን ቢሆን ጥሩ ነበር። በእንደዚህ መልክ ህብረተሰብ እዛ ገጠር የሚኖረውን ስቃውን እያሳዩት ያሉትን ሰዎች እነሱን ላለመንካት ተብሎ ዝም ብሎ መንግስት ላይ ተመሳሳይ ነገር ቢነገር ምን መንግስትን ከማንድ ነው ምን ያደርገዋል? በቃ መንግስትም መቀለድ ነው የሚጀምረው። እከሌ የሚጠይቀው ይታወቃል፣ መንግስት የሚመልሰው ግልጽ ነው። ይልቁንም ዛሬ ግልጽ አድርገዋል። በአባይና በጣና ብለው የመሰሉት ነገር ምናልባት የፖለቲከኞቹ ጉዳይ ብቻ ሳይሆን በሃይማኖት ተቋማትም አካባቢ ላለው ነገር ሁሉ መልስ ነው ብዬ አምናለሁ። ምናልባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ሰሞኑን ባደረጉት ጉባኤ ላይ የሰላምን ጥሪ አድርገዋል። አባቶች፣ የሃይማኖት ሰዎች የሰላም ጥሪ ኃላፊነታቸው ነው። ጉዳዩን በተመለከተ ግን ኮሚቴ አቋቁመናል ባለፈው ግንቦት ወር። አሁንም ያ ስራውን አጠናክሮ ይቀጥል ብለዋል። ያ ኮሚቴ ችግሩን በተመለከተ ሰላሙ ላይ ለመነጋገር በውይይት ችግሩን ላለመፍታት ማን ምክንያት እንደሆነ እሱን አጥንተው ጨርሰው ይመጣሉ ብለን ተስፋ እናደርጋለን። ሌሎች የእምነት ተቋማትን በተመሳሳይ ሀገሩ ጉዳይ የሚያገባው የሚያሳስበው ሰው ሰላም ይገባል እያሉ በየቦታው መናገር አይደለም። የሰላሙ ጠንቅ ከሆነ መንግስት ከሆነ መንግስትንም መናገር፣ ሽፍቶቹም ከሆነ ሽፍቶቹንም በልካቸው መግለጽ። ተነጋገሩ፣ ተወያዩ። እነሱ በንግግር በውይይት የሚያገኙት ነገር የለም ብለው ደምድመዋል። ወይንም ደግሞ ላለመነጋገር ይሄ ተብሎ መቅረብ ያለበት ነገር አለ። በመጀመሪያ ራሱ ለመተኮስ ምክንያታችሁ ምንድን ነው የሚለውን ማስረዳት ያልቻሉ ሰዎች ናቸው። የሌላ ክልል የሚገደሉ ሰዎችን እንታደጋለን ብለው ራሳቸው ክልላችን የሚሉትን እያወደሙ ያሉ ሰዎች፣ ደገፋችሁ ተቃወማችሁ፣ መሬት ላይ ያለው እውነታ የሚለወጥበት ምዕራፍ አልፏል። መቼም አይናችን የማየው በእጃችን የምንዳስሰው እውነታ ነው። ግራ በመጋባት በፕሮፓጋንዳ ተወስደው እውነታዎችን ባለመረዳት የመበደል የመገፋት እንዲህ አይነት ነገር አይነት ስሜት ተሰምቷቸው የነበረ ሰዎችም ካሉ ይኖራሉ ብዬ አምናለሁ። ዛሬ ግን ከዚህኛው ከብሶቱ ሙሾ ከሚወርድበት ማርገጃ ወጥተው ወደ ገሃዱ ዓለም ሲመጡ የተገፋም የሚገፋም የማንም መብት ሊገደው የማንም መብት ሊገፍ የመጣ መንግስት እንደሌለ አይናችን ሲገልጥ የሚታይ ነው። ይልቁንም መብት የሚገድብና ሁሉን ነገር በመዳፉ ለመጨበጥ የሞከረ መጨረሻ ላይ በአፍጢሙ ሲደፋ አይተናል። ያንን በአፍጢም የመደፋት መንገድ ሌሎች ይከተላሉ ብለን አናምንም። ምልክትም የለም ብቻ ሳይሆን ከሰፈራቸው ምናምን ባሻገር ከሀገርም በላይ ማሰብ የሚችሉ ሰዎች መጥተዋል። ስልጣንን ስልጣን ላይ ለመቆየት ሳይሆን ስልጣን ለሰጣቸው ህዝብ ለሚመጣውን ትውልድ
ጭምር ተጨንቀው መስራት እንደሚችሉ በተግባር እያረጋገጡ መጥተዋል። የተሰጡ የኢኮኖሚ ዳታዎች ብዙ ጊዜ ኢትዮጵያ ውስጥ ቁጥር ኢትዮጵያን ብቻ ሳይሆን ብዙ በአፍሪካ ሀገራት የሚጠቀስ ነገር ነው። ቁጥር እንደ ልብ ነው የሚነገረው። አሁን ያው ኢትዮጵያ መንግስት የአፍሪካ መንግስት ነው። ስለዚህ ቁጥሩ በተለመደው መንገድ ነው ብለን ልንወስድ የምንችልበት ነገር ቢኖር እንኳን የማይለወጡ ደግሞ እውነታዎች አሉ። ኢትዮጵያ ውስጥ የስንዴ ምርት ከ47 ሚሊዮን ወደ 280 ሚሊዮን ደርሷል። የቡና ምርት ከ4 ሚሊዮን ምናምን አካባቢ ወደ 11 ሚሊዮን እንዲህ የተባለ ሩዝ ከ1.6 ሚሊዮን ወደ 100 ምናምን ሚሊዮን ይህንን አሳድገናል፣ ሰርተናል። አዲስ የተጨመረ መሬት ኢትዮጵያ ውስጥ የለም። የወሰድነው የጨመርነው ምናምን ነገር የለም። ይሄ ቁጥር ትክክል ነው ትክክል አይደለም የአፍሪካ ሰዎች የአፍሪካ መሪዎች ወይም የአፍሪካ መንግስታት ነገር ነው ብለን ሙሉ ባንቀበል በጥርጣሬ እያየንም ቢሆን የምንረዳቸው ደግሞ ሌላ ማስረጃ የሚሆኑ ጉዳዮች ደግሞ ስናይ የተባለው ለእውነት የተጠጋ መሆኑን የሚያረጋግጡ ናቸው። ለምሳሌ የማይዋሸው ኢትዮጵያ በውጭ ንግድ የምታገኘው ገንዘብ በአደባባይ ያለ ነገር ነው። ስልጣን ላለው የጠቅላይ ሚኒስትር አብይ መንግስት ሲመጣ የነበረው የኢትዮጵያ የውጭ ንግድ ዓመታዊ ገቢ 2 ምናምን ቢሊዮን ዶላር አካባቢ ነው። አሁን 8 ቢሊዮን ዶላር። አሁን ብር ዲቫሉዌት ስለሆነ ነው ምናምን የሚባል ነገር እዚህ ጋር የለም። የአሜሪካ ዶላር ነው። አሁን የአሜሪካ ዶላር ነው። ኢትዮጵያ ወደ 1 ቢሊዮን ዶላር ስንዴ ጨረታ እያወጣች ስንዴ ከውጭ ሀገር ታስገባ ነበር። አሁን ስንዴ ከኢትዮጵያ ከውጭ ሀገር አታስገባ። ቢያንስ በአደባባይ የምናውቀው ነገር ነው። ጨረታ ወጥታ ገዝታለች ወይ? ማስረጃ አምጡ። ስለዚህ በተባለው መጠን ስንዴ እየተመረተ ነው ማለት ነው። ስራዎች እየተሰሩ እየተለወጡ ነው ሀገሪቱ ውስጥ። የዓለም ባንክ ያወጣው የ43 ኢትዮጵያ ውስጥ ያለው የድህነት መጠን ከ33 በመቶ ወደ 43 በመቶ ጨምሯል በሚል ዶክተር ደሳለኝ ጫኔ በትናንት በፓርላማንት ላይ አንስተዋል። የዓለም ባንክ ያንን ብለዋል። ከዚህ ቀደም በግሌ አንስቼዋለሁ። ድሮ ማለት በፊት ቲፒኤልኤፍ ስልጣን ላይ ያለ የኢትዮጵያ ከድህነት ወለል በታች የሚኖረው ኢትዮጵያዊ ቁጥር ተብሎ የሚወጣው አሃዝ አስገራሚ ነው። አንዳንዴ ከነደቡብ አፍሪካ ሁሉ ከፍ ሊል ይችላል። ከድህነት ወለል በታች የሚለው የዓለም አቀፍ ስታንዳርድ ተደርጎ አሁን የተቀመጠው ከድህነት ወለል በታች በቀን $3 እና ከዛ በታች የሚያገኙ ማለት ነው። በቀን $3 እና ከዛ በታች ማለት በቀን $3 ማለት በቀን 450 ብር ነው በኢትዮጵያ። በቀን 450 ብር የሚያገኝ ሰው ድህነት ጠርዝ ላይ ነው ያለው፣ ድሃ በቃ። ስለዚህ 33 በመቶ ነበሩ ኢትዮጵያ ውስጥ 450 እና ከዛ በታች የሚያገኙት። ሌላው 67 ከመቶ ከዛ በላይ ነበር ገቢው። አሁን ይሄኛው ወደ 43 ሄደና ድህነቱ ጨመረ። ይሄን ራሱ ቁጥሩን ወስዶ ራሱ ኢትዮጵያ ውስጥ እንዴት ነው 33 በመቶ ድህነት ከድህነት ወለል በታች የሚኖረው? እንዴት ነው 33 በመቶ የሚሆነው? ከመነሻው ከኪስ የሚወጣ ቁጥር እንደነበረ የሚያጠራጥር አይደለም። 43 አይደለም 60-70 በመቶ ከድህነት ወለል በታች ቢባል እኔ አሁን አይገርመኝም። እውነታው ያ ነው። ስለዚህ የቁጥር ከኪስ የሚወጡ ቁጥሮች ዝም ብለው ለጨዋታው ድምቀት እየተባሉ የሚሰጡ ሪፖርቶች እነሱ የፈጠሯቸው ያው ዓለም አቀፍ የገንዘብ ማነው የዓለም ባንክ የኢትዮጵያ መንግስት እንዳታ ወስዶ ነው ያን የሚሰራው። የተለየ ነገር የለም። ስለዚህ ኢኮኖሚው ላይ የሚታዩ ነገሮች፣ የሚዳሰሱ ጉዳዮች አሉ። ያን
እንዴት አድርገን እንካድ? ለመካድ ወይ አይናችንን ላለማየት መወሰን። እርግጥ አይን አይቶ አእምሮ ከተዘጋ ችግር የለም። አእምሮን ዘግቶ መቀመጥ እንደዚህ አይነት ሁኔታ ውስጥ እስካልሆነ ድረስ በኢኮኖሚም ረገድ የሚታዩ የሚጨበጡ የሚዳሰሱ ስራዎች ኢትዮጵያ ውስጥ አሉ። ድህነቱ ኢትዮጵያ ውስጥ አለ ወይ? በደንብ አለ። ይልቁንም ኢትዮጵያ ውስጥ ያለውን ከኑሮ ውድነት ከምናምን ጋር ያሉ ጉዳዮችን ለመፍታት አንዱ መቶ ሰላምን ማረጋገጡ እጅግ በጣም መሰረታዊ ነገር ነው። ስለዚህ በየስርቻው የሚንደፋደፉ ሰዎች መንግስት መሆን አይችሉም። ሰማይና ምድር ቦታ ቢለዋወጡ ለሰላም ግን ጠንቆ ነው። ገበሬውን ቢያንስ ወደ እርሻው ሲሄድ ወይ ደግሞ ማዳበሪያ አንዳንዴ እንዳይተላለፈ ማድረግ፣ አንዳንዴ ደግሞ የትራንስፖርት መንገዶችን በመዝጋት በኢኮኖሚ እንቅስቃሴው ላይ ተጽዕኖ እያደረጉ ነው። ይሄ የሚያደርጉት እንቅስቃሴ በመንግስት ህልውና ወይ ደግሞ በሀገር ህልውና ላይ የሚያመጣው ነገር የለም። በዕለት ተዕለት የሰው ህይወት ላይ ተጽዕኖ ግን ያደርጋል፣ በዛው አካባቢ በገጠሩ በሚኖረው ላይ እና ይሄንን ለዛ በገጠር ላለው በችግር ላይ ለወደቀው የሚያስብ የሚጨነቅ ግድ የለም አታስቡ፣ አትጨነቁ፣ ግን የሚመለስ ነገር ጠይቁ። ስልጣን ላይ ያለው መንግስት የሚመልሰው እኮ ነገር መሆን አለበት። እነጋገራለሁ የሚለን መንግስት ተነጋገር ማለት ምን ማለት ነው? አልነጋገርም ያለውን አካል እሱን እንደሌለ ቆጥሮ ከሌላኛው ጋር ብቻ መጨቃጨቅ ምንድን ነው የሚፈይደው? ለመፍትሄ ከችግር መውጫ ጉዳይ ላይ ማተኮሩ እጅግ በጣም አስፈላጊ ነው። አሁን ኢትዮጵያ ፖለቲካ ውስጥ የማየው ዛሬ ላይ ሆኖ በዚህ ጉዳይ ላይ የጥቁርና የነጭ ያህል በደንብ ተለይቶ በሚታይ ጉዳይ ላይ ይሄን ላይ ደንቁሮ ወይ ደግሞ ጨፍኖ ይነስም ይብዛ ኢትዮጵያ ውስጥ ችግር እንዳይፈታ በቀጥታም በተዘዋዋሪም ሚና የሚጫወቱ ሰዎች ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ ህይወት ኖሯቸው ሊቀጥሉ ይችላሉ ወይ? ምክንያቱም ዛሬ የሚያጨበጭበውም አይኑን በደንብ የገለጠለት ምን ነበር ሲካሄድ የነበረው ብሎ መጠየቁና መመርመሩ የሚጠበቅ ነው። ከኤርትራ ጋር ተያይዞ ባለውም ጉዳይ ላይ እሱንም ዶክተር ደሳለኝ እዛ መድረክ ላይ አንስቷል። በአጋጣሚ አሁንም ደጋግሜ ለማስታወስ ዶክተር ደሳለኝ ጥያቄውን የእሳቸውን ማነሳው ይሄ ዋናው በተቃውሞ ጎራ የሚነሳ ጉዳይ ስለሆነ ፓርላማ ላይ ሲመጣ የሆኑ ሰዎች የሆኑ እንትኖች ቢያንስ የተወሰነ ሰውን ተደርቷል ምን አይነት እንደ ጥያቄ ይጠይቃል የሚል ይኖራልን ብዬ ተስፋ አደረግ ነበር። እንደዛ የሆኑ ሰዎች ኖሩ ይችላሉ። ግን የብዙዎቹ አየር ላይ በተቃውሞ ጎራ ያሉ ሰዎች ሐሳብ ወይ ደግሞ እንትኖች የሚገዙት ነገር ስለሆነ ያንን መሰረት አድርጌ ነው ከኤርትራ ጋር ባለውም ጉዳይ ላይ ተነጋግራችሁ ፍቱት ብለው ተናገሩ። ኢትዮጵያ ውስጥ የሚካሄደውን ነገር፣ አፍሪካ ቀንድ የሚካሄደውን ነገር፣ ዓለም ላይ የሚካሄደውን ነገር በደንብ ያውቃሉ። የኢትዮጵያ መንግስት ውትወታው እዛው በየአጋጣሚው ምንድን ነው? እንነጋገር አይደለ እንዴ? ተነጋግረን ተወያይተን እንፍታው ችግሩን። ጥያቄ አለን። ጥያቄው ይመኑበት አይመኑበት በድርድር እኮ ነው፣ በውይይት እኮ ነው ይሄ ችግር የሚፈታው እኮ። እንነጋገር ነው። ከመነጋገር ይልቅ ይጥፋ እሱ ካልጠፋ የተባለውን ቲፒኤልኤፍን ወደ መደገፍ፣ በሌላም በኩል አነስተኛና ጥቃቅን ቡድኖቹን ወደ መደገፍ ወደ ምናምን ነው የተካሄደው አይደለም። በግልጽ የምናየው ነገር ስለሆነ ብዬ ነው። ኤርትራ ታደርጋለች፣ የኢትዮጵያ መንግስት የሚያደርጋል። እሱ ጥያቄ ውስጥ የሚገባ ነገር አይደለም። የኤርትራን የተለየ የሚያደርገው አልነጋገርም ብላ ያንን ማድረጓ ነው። የኢትዮጵያ መንግስት ደግሞ አልነጋገርም የሚል ኃይል ካለ መውጫ ፍለጋ
ተመሳሳይ ምንድን ነው በሌላ መንገድ ሌላ መንግስት እንዲመጣ መመኘቱ የሚጠበቅ ነገር ነው። ስለዚህ የኢትዮጵያ መንግስት እነጋገራለሁ ብሏል። ተነጋግሮ ችግሩን መፍታት የሚል እንዴት ነው የሚገለጸው? በፍጹም የማይገባኝ ነገር ስለሆነ ብዬ ነው። እና ምናልባት ጥያቄው ሲቀርብ በጣም በእርግጠኝነት ተነጋግራችሁ ፍቱት የሚለውን ለኢትዮጵያ መንግስት ከአማጺው ከምናምን ጋር ያለውን ነገር ሲነሳ የኢትዮጵያ መንግስት ምኑን ተነጋግሮ እንደሚፈታ ራሱ አስገራሚ ነው። ግን ጥያቄው ሲቀርብ ምን እንደሚመለስም በማያጠራጥር መልኩ ግልጽ ነበር። ከኤርትራ ጋር ያለው ነገር ተመሳሳይ ነው። የሆነ የፓርላማ አባልነት ወይ ደግሞ መንግስት ኃላፊነት ወይ ደግሞ የሆነ ሚዲያም የሆነ ፖለቲካ ፓርቲም ውስጥ ምን ያላቸው ሰዎች ይነስ የሚብዛ ቁጥሩ ይለያይም የሚከተላቸው ሰው አለ። ለዛ ለሚከተላቸው ሰው ሲሉ የሚከተሏቸው ሰዎች ደግሞ ምናልባት በሰቆቃ በችግር ውስጥ ያሉትም ሰዎች ጭምር ሊሆኑ ይችላሉ። እነዛ በሰቆቃና በችግር ውስጥ ያሉ ሰዎችን ከመከራ፣ ከፈተና፣ ከስቃይ፣ ከሰቆቃ እንዲወጡ ለማድረግ የኢትዮጵያ መንግስት ተደራደር የሚለው ከዛ መከራ ያወጣቸዋል። ምክንያቱም እደራደራለሁ ያለውን አካል መልሶ ተመሳሳይ ጥያቄ በመጠየቅ ማለት ነው። ከኤርትራም ጋር ተመሳሳይ ነገር። በዚህ መልክ መፍትሄ ማግኘት አይቻልም። መፍትሄ ለማግኘት መንቀሳቀሱናል በመፍትሄው ላይ አስተዋጽኦ ማድረጉ አስፈላጊ ነው። ድፍረትም እጅግ ወሳኝ ነው። መድፈር በጣም በጣም አስፈላጊ ነው። መድፈር ባለመረዳት በየራስ ምክንያት ችግር፣ መከራ፣ ስቃይ እንዲቀጥል የሚያደርጉ ሰዎች እነሱ ተፈርተው ምናልባት የአንድ ቀን እኮ ማህበራዊ ሚዲያ ላይ ጫጫታ ነው። ከዛ በኋላ ያልፋል እኮ ምን የሚመጣ ነገር አለ? እውነተኛ ለችግር መፍትሄ የሚያስብ ፍራቻው ይዞት እንጂ ለችግሩ መፍትሄ አስባለሁ እኮ እንዲህ ቢሆን አማጺው ቢደራደር የሚል ጥያቄ ማንሳቱ ነው ለችግሩ መፍትሄ ብሎ እያመነ ይህን ለማድረግን ጩኸቱን ፈርቶ ከሆነ ጩኸቱ ነፋስ ነው፣ ዞር ሲሉት የማይገኝ። የሚጮሁ ሰዎች ዛሬ የት ነው ያሉት? አንዳንዴ እነከሌን እከታተላለሁ ምናምን የሚለኝ ሰው ያመኝ ነበር። ሰው ማሰብ ከቻለ ማገናዘብ ከቻለ ግራ ቀኝ ማየት መመርመር የሚችል ሰው እድሜውም እውቀቱም የሚፈቅድለት ሰው እከሌን እንዴት ያያል ነበር። ምክንያቱም ተረት ዛሬም አንዳንዶቹ እኮ አፍሩ ቀርባቸው ምናምን አድርገው ልብ ወለድ ይተርካሉ። ጥላቻ፣ ዘረኝነት ምናምን እንዲያደርጉ ሰውን እዛ ውስጥ እንዲዳክር ማለት ነው። እንግዲህ በፓርላማ ላይ ጠቅላይ ሚኒስትር አብይ በርካታ ጉዳዮች ናቸው የተነሱት። ያው እንዳልኩት የኢኮኖሚ ጉዳይ አለ፣ የኤርትራ ጉዳይ አለ፣ የታጣቂዎቹ ጉዳይ አለ፣ የምርጫም ጉዳይ ተነስቷል። ህዝባዊ ወያኔ ሓርነት ትግራይም ተነስቷል። ምናልባት ከህዝባዊ ወያኔ ሓርነት ትግራይ ጋር ያው በተደጋጋሚ የተነሳ ነገር ስለሆነ የሚሰሙ አይመስለኝም። ያው እንዲሰሙ የሚያደርጋቸው የሚለውጡት የሚያመጡት ነገር አለመኖሩን ማረጋገጥ ነው። ስለዚህ ትግራይ ውስጥ የታጠቀው ኃይል እንደማይተኩስባቸው እርግጠኞች አይደሉም። የትግራይ ህዝብ የቆሙበት ረመጥ መሆኑ በግልጽ እየታየ ነው። በሌላ በኩል ደግሞ ያለው መንግስት እንደሚጨፈልቃቸው ደግሞ ምንም የሚጠራጠረው አይመስለኝም። ስለዚህ እነዚህ ሁኔታዎች ወደ ግጭት እንዳይሄዱ ሊያደርጋቸው ከቻለ ጥሩ ነው። በሌላም በኩል ግጭት ውስጥ ከገቡ ጉዳዩ ከኤርትራ ጋር ስለሚያያዝም የኤርትራ መንግስትም ፍሬን እንዲይዙ ካደረጋቸው ይደገፋል። የፕሪቶሪያ ስምምነትን በተመለከተ 1፣ 2፣ 3 ብለው በዝርዝር አስቀምጠዋል ዋናዎቹ ፈራሚዎች።
ፊርማው ላይ የነበሩት ሰነዱን የፈረሙት ጀነራል ጻድቃን፣ አቶ ጌታቸው እና አቶ አሰፋ አብርሃ እነሱ የፕሪቶሪያዊ ሰላም ስምምነትን ለማስከበር እየተንቀሳቀሱ መሆኑን ነው። መቀሌ መቀሌ ነው አድዋ ነው ያሉት እርግጠኛ አይደለንም። እንግዲህ አሁን በአንድ ቦታ የዋሉበትም አድሮም ይባላል። ምናልባትም አንድ ወቅት መበታተን ጀምረው ነበርና ድሮኑ አስታንዣበብ ነው። አሁን ዛሬ ትናንት ጠቅላይ ሚኒስትር አብይ አረ ድሮኑ ሰብል እየተመለከትን ነበር እንጂ እናንተን እየተመለከትን አይደለም የሚል መልእክት ስላስተላለፉ ምናልባት ይረጋጉ ከሆነ ጥሩ ነው። ግን አሁን ሰብል ከዚህ በኋላ የሚሄደው ሰብል ለመመልከት ሳይሆን እነሱን ለመቃኘት እንደሆነም ይታመናል። ምናልባትም የምንድን ነው የቴክኖሎጂ ብዙ ስለሄደ ልብሶቻቸው ቁልፍ ላይ ምን እንዳለ እንኳን እርግጠኛ መሆን የሚችሉበት ነገር ያለ አይመስለኝም። እና ነገሮች ተለዋውጠዋል። ያ ደግሞ ጥሩ ነው። በእነሱ ጦስ ሰላማዊ ንጹሐን እንትን ከሚል ችግር ፈጣሪዎቹን ጥግ ጥግ ለማስያዝ የሚያስችል ነገር ቴክኖሎጂ በብዙ እየሄደ ስለሆነ እንዲህ አይነት ሁኔታ ይኖራል ተብሎ ስለሚታመን ያው ካላረፉ እንግዲህ የሚሆነውን ነገር ሲደርስበት የምንመለከተው ይሆናል። በአጠቃላይ ግን ከቲፒኤልኤፍ ጋር ተያይዞ ባለው ነገር ላይ በፕሪቶሪያው ስምምነት ተፈናቃዮችን በመመለስ ጉዳይ ላይ የመንግስትን ግልጽ አቋም፣ በሌላም በኩል በዘላቂነት ችግሩን ለመፍታት የቲፒኤልኤፍ ህገ መንግስት ብለው ግልጽ አስቀምጠዋል። ጥያቄ ውስጥ የማይገባ ነው። የቲፒኤልኤፍ ህገ መንግስት ነው ኢትዮጵያ ውስጥ ያለው የህወሓት ህገ መንግስት። ህገ መንግስት አርቃቂ ተብለው የተቀመጡ ሰዎች ህገ መንግስቱን ከሙያ አንጻር ይመለከታሉ። በአንዳንድ ጉዳዮች ላይ ውሳኔ ለመስጠት ነፍሳቸውን ይማር አቶ ዳዊት ዮሐንስ ነፍሳቸውን ይማርና ያችን የየቀኗን ይዘው ሄደው ከእናቶ መለስ ጋር መክረው የሚሆነውና የማይሆነውን ነገር የሚወስኑብን። ስለዚህ የህገ መንግስቱ ባለቤት ፈላጊን አድራጊና ፈጣሪ ሁሉም ነገር በራሱ ፍላጎት የቃኘው ቲፒኤልኤፍ ነበር። ስለዚህ የቲፒኤልኤፍ ህገ መንግስት ነው። በቲፒኤልኤፍ ህገ መንግስት ላይ አወዛጋቢ ቦታዎች እንዴት እንደሚፈቱ እዛ ላይ የተቀመጠ ነገር አለ። በዛ መሰረት እኮ እንጨርሰው ብለናል ብለው ግልጽ አድርገዋል። ይህም በተመለከተ እና አቶ ጌታቸውም ወደ ወልቃይት ሄደው ተነጋግረዋል፣ ተወያይተዋል። እዚህ ጋር ከፖለቲካ ንግድ ውስጥ ወጥቶ እዛ ላለው ለማህበረሰቡ የሚጨነቅ ሰው ካለ እዛ ያሉት የተፈናቀሉትም የሚኖሩትም ወንድማማቾች ናቸው። ከማንም መቀሌም፣ አድዋም፣ ባህር ዳርም፣ ደሴም የነን ካሉትም በላይ ወንድማማች ህዝብ ነው እዛ ያለው። ራሳቸው ወንድማማቾች ናቸው። ስለዚህ ለነዚህ ሰዎች በዘላቂነት ምን አይነት መውጫ መፍትሄ ያስፈልጋቸዋል? እነሱ ሲወስኑ ተብሎ 1 2 3 ተብሎ የተቀመጠ ነገር አለ። ስለዚህ በዚህ በፕሪቶሪያ ስምምነት ላይ ኢትዮጵያ መንግስት በዚህ መንገድ በዚህ ሂደት አጎደለ የሚባለው ነገር ቢኖር ሁላችንም የሀገር ሰላም ስለሆነ የተፈናቃዮች መንገላታት ስለሆነ ድምጻችን እናሰማ ነበር። የለም እንጠይቃለን፣ በየአጋጣሚው በየምነው እንጠይቃለን። የቲፒኤልኤፍ ሰዎችንም ምንም ነገር የለም። ተመሳሳይ ነገር ውስጥ መዳከር ነው እንትን ያያል ያለው። ሌላው እንግዲህ ብዙ ነገሮች ቢነሱም በመጨረሻ ማነሳው ምርጫውን ነው። ከምርጫው ጋር ተያይዞ ያው ምርጫው እንደሚካሄድ ግልጽ አድርገዋል። እርግጥ ምርጫውን ሊያራዝም የሚችል ምን ነገር አለ ኢትዮጵያ ውስጥ? አሁን ያኔ ግልጽ ነበር። ያኔ ኮቪድ የሚባል ዓለም አቀፍ ወረርሽኝ ነበር። እንደ ኢትዮጵያ ያሉ የምርጫ ቲያትር የሚሰሩትን ሰው ምርጫ የሚያደርጉ ሀገራትን የፈተነ ማለት ነው። ከ60 በላይ ሀገራት ምርጫ አራዝመው ነበር። ኢትዮጵያም ያንም ምርጫ አራዝማለች። ከዛ በኋላ ምርጫው ይራዘም የሚል ተመሳሳይ ጥያቄ ሲመጣ ምርጫው ቀጥሏል። በጦርነት መሃል ምርጫው ተካሂዷል። ዛሬ ግጭት አለ ብለው የሚናገሩ ሰዎች እጅግ ይገርሙኛል። ከቲፒኤልኤፍ ጋር ጦርነት እኮ አውዳሚ ጦርነት እየተካሄደ ነው እኮ ባለበት እኮ ነው ምርጫ የተካሄደው። ቤኒሻንጉል፣ ጋምቤላ ምናምን አካባቢ እኮ የነበረው እንቅስቃሴ በግልጽ ይታወቃል እኮ። ያ ሁሉ እያለ ነው ምርጫ የተካሄደው። በቲፒኤልኤፍ ዘመንም እኮ በብዙ ቦታዎች ምርጫ ሲካሄድ ሶማሌ ክልል እኮ ምርጫ አይካሄድም ነበር። ቆይቶ በሌላ ጊዜ ነበር የሚካሄደው
እና ኢትዮጵያ ውስጥ ያለው ምርጫን ሊያራዝም ምርጫን እንትን ሊል የሚችል ምንም ነገር ስለሌለ ምርጫውን ያው እንደሚካሄድ ምንም ያጠራጥራልም። ግን ራሳቸው ጠቅላይ ሚኒስትሩም አረጋግጠዋል። ምርጫ ይራዘም የሚሉ ሰዎች ምርጫው ከተራዘመ መንግስት ህግ አይደለም ከዛ በኋላ የሽግግር መንግስት የሚል ሊጠይቁ ነው ብለዋልና አያፍሩም። እንደሚጠይቁ ምን ያጠራጥራል? አንዳንዶቹ የሽግግር መንግስት የሚል ምላሳቸው ላይ በቃ የተነቀሱት ነው የሚመስለው። ከዛ ውጭ አንደበታቸው መፈታመንትን አይፈታም። ምንም በወጉ መሬት ሳይረግጥ ቲፒኤልኤፍ ሚሳኤል ታጥቆ ከርቀት በሚያስፈራራበት እነ ጀዋር ሁለት መንግስት ነን እያሉ አዲስ አበባ ላይ ፈላጭ ቆራጭ በነበሩበት ሸኔውም አለሁ በሚልበት ለዚያ ሰዓት ምርጫ አካሄዶ የፈቀደውን የፈለገውን ያደረገንትን ዛሬ ወደ ሽግግር መንግስት ወደ ግርግር ሁኔታ ሊመለስ የሚችልበት ምን ምድራዊ ምክንያት አለ? እና እውነተኛ ለችግር መውጫ መፍትሄ ጉዳዮች ላይ ማተኮር በጣም ይጠቅማል። ሰሞኑ ትላንት ነው እንደዚህ ደግሞ ሰሞኑ የማየው ነገር አለ። ሁለት የኢትዮጵያ ዲፕሎማቶች ከዱ የሚል ነው። ከዱ ዜና ላይ ምንም ጥያቄ ውስጥ ቢገባ የለም። ያሳቀኝ የስርዓቱ መፍረስ ምልክት ነው የሚል ነገር ነው። እንዴ የስርዓቱ መፍረስ ምልክት ስንቴ ነው የስርዓቱ መፍረስ ምልክት? ስራ ላይ ነበሩ ከስልጣን የወረዱ ሁለት ሰዎች ጥገኝነት ከስልጣን የወረደ ሰው እኮ በተለያየ መንገድ በቃ ሀገር ቤት በብዙ የኢኮኖሚ ጉዳይ ይኖራል፣ ሌላም ጉዳይ ይኖራል። ለመኖር ስለማይመች ውጭ መኖር ፈለገ። ስልጣን የለቀቀ ሰው በዚህ መሰረትማ እኮ ምናልባት እኮ ብትቆጥሩ እኮ መዓት ሰው ሊሆን ይችላል። ይህን አልፈርድባቸውም። በዚህ መጎምጀታችሁ አልፈርድም። ሰሞኑን ትልቁ ማስረጃ እኮ የአምባሳደር ኩማ ደመቅሳ ያላሉትን አሉ ብለው የለጠፉ ወገኖች ናቸው። ስለዚህ በሌለ ነገር በማይታይ በማይጨበጥ በማይዳሰስ ነገር በቅዠት እየባነኑ በከንቱ እየባከኑ እስከ መቼ ድረስ መቀጠል ይቻላል? ሰብሰብ ብሎ ከእውነታው ጋር ራሱን አስማምቶ መቋቋም ካልቻሉም ከሂደቱ ገለል ብሎ ኢትዮጵያ ውስጥ ያለው ነገር ጉዞውን እንዲቀጥል መተው ብቻ ነው ምርጫው። ወደዛ ሁኔታ ውስጥ መግባት ለማናችንም ያስፈልጋል። ምናልባት እንዲህ አይነት ነገሮች በደንብ እልባት ሲይዙ በመንግስት መዋቅር በመንግስት ቢሮክራሲ ውስጥ ሌቦች በተለያየ መንገድ የሚፈጽሟቸው ተጽዕኖዎች፣ ችግሮች በየቦታው በየጊዜው እየሰማን ነው። ይልቅም መንግስትም ሙሉ ትኩረቱን እንዲህ አይነት ሌቦችን ትኩረት እንዲያደርግ በተለይ በገቢዎች አካባቢ የሚነሳው ነገር በጣም ብዙ ሰዎችን የሚያሳምም ነገር ነው። እንዲህ አይነት ጉዳዮች ላይ ሌሎቻችንም አተኩረን በደንብ እንድንሰራ አነስተኛና ጥቃቅን ቡድኑም የፈራረሰው ቲፒኤልኤፍም ሁሉም አደባደብ ጥጋቸውን ይዘው ሌቦቹ እና ሌሎቹ ተመንጥረው መንግስት መዋቅር ከእንደዚህ አይነት ሁኔታ እንዲጸዳ የሚደረግበት ነገር ላይ ማተኮሩ ለሁላችንም ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ጥቅምት 19 2018 ፕሮግራማችን በዚሁ ተጠናቋል። ተነስተልን ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ጥቅምት 19 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።